ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ህዳር 18 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በትናንትናው ዕለት በማርበርግ ቫይረስ የሁለት ተጨማሪ ሰዎች ህይወት ማለፉንና በሁለት ሰዎች ላይ ደግሞ ቫይረሱ መገኘቱን ጤና ሚኒስቴር ማስታወቁን በቤንሻንጉል ጉሙዝ ክልል በሱዳን ድንበር አካባቢ ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪን ተቀብለው ወደ ታድሶ ስልጠና መግባታቸውን እንዲሁም 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርጽ ባለስልጣን ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በትናንትናው ዕለት በማርበርግ ቫይረስ የሁለት ተጨማሪ ሰዎች ህይወት ማለፉንና በሁለት ሰዎች ላይ ደግሞ ቫይረሱ መገኘቱን ጤና ሚኒስቴር አስታወቀ። የጤና ሚኒስቴር ትናንት ህዳር 17 2018 ዓ.ም በተደረገ 7 የላቦራቶሪ ምርመራ ሁለት ተጨማሪ ሰዎች በማርበርግ ቫይረስ ሲያዙ ሁለት ሰዎች ደግሞ ህይወታቸው ማለፉን አስታውቋል። በአጠቃላይ እስካሁን በተደረጉ 78 የላቦራቶሪ ምርመራዎች 12 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህ ውስጥም 7 ሰዎች ህይወታቸው አልፏል። ሁለት ሰዎች ከበሽታው ሲያገግሙ 3 ሰዎች ደግሞ በሕክምና ላይ እንደሚገኙ የሚኒስቴሩ መግለጫ ያሳያል። እስካሁን ቫይረሱ ከተገኙባቸው ሰዎች መካከል ከጅንካ ከተማ ህሙማን ጋር የቀጥታ ንክኪ እንዳለው በክትትል የተደረሰበት አንድ የሐዋሳ ከተማ ነዋሪ እንደሚገኝበት የጤና ሚኒስትሯ ዶክተር መቅደስ ዳባ አስታውቀዋል። እንዲሁም 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገላቸው መሆኑን የገለጹት ሚኒስትሯ 119 ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ገልጸዋል። ይህ በእንዲህ እንዳለ ጤና ሚኒስቴር ለኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና ለስራ አመራር ቦርድ አባላት ስለ ማርበርግ በሽታ ምንነት ስለሚጠበቅባቸው ሚና ውይይት የተደረገ ሲሆን የበሽታውን ስርጭት ለመግታት በየተቋማቸው አስፈላጊውን የጥንቃቄ እርምጃ ለመተግበርና የምዕመናንን ግንዛቤ ለማጎልበት ዝግጁ መሆናቸውንም አረጋግጠዋል። በተመሳሳይ የጤና ሚኒስቴር ከደቡብ ኢትዮጵያ፣ ከማዕከላዊ ኢትዮጵያና ከሲዳማ ክልሎች እንዲሁም ከዩኒቨርሲቲ ለተውጣጡ የሕክምና ባለሙያዎች በማርበርግ ቫይረስ ምንነት ዙሪያ የአሰልጣኞች ስልጠና በአርባ ምንጭ ከተማ እየተሰጠ መሆኑም ተመላክቷል። በቤንሻንጉል ጉሙዝ ክልልና በሱዳን ድንበር አካባቢ ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪን ተቀብለው ወደ ታድሶ ስልጠና መግባታቸው ተገለጸ። በቤንሻንጉል ጉሙዝ ክልልና በሱዳን አጎራባች አካባቢዎች ሲንቀሳቀሱ የነበሩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ወደ ክልሉ መግባታቸውን የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን አስታውቀዋል። ታጣቂ ኃይሎች ትጥቃቸውን ፈተው ወደ ክልሉ ከገቡ በኋላ ከክልሉ ርዕሰ መስተዳደር አሻድሊ ሀሰን ጋር ተወያይተዋል። አቶ አሻድሊ በዚህ ወቅት እንዳሉት የክልሉን ሁለንተናዊ ሰላም ለማረጋገጥ እየተከናወነ የሚገኘው ስራ ተጨባጭ ውጤት እያስገኘ ነው ብለዋል። በክልሉ በአንዳንድ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎች የሰላም ጥሪን በመቀበል በሰላማዊ መንገድ ሀሳባቸውን ማራመድ እንደሚችሉም ተናግረዋል። በትናንትናው ዕለት ትጥቃቸውን የፈቱ ታጣቂ ኃይሎቹ በሱዳን አጎራባችና ጉባ ወረዳ የተለያዩ ስፍራዎች ሲንቀሳቀሱ የነበሩ መሆናቸውንም አመልክተዋል። ርዕሰ መስተዳድሩ ሻአባን አባስና ባድቆ ሳኝ በተሰኙ ግለሰቦች ይመሩ የነበሩ ታጣቂዎቹ ወደ ሰላማዊ መንገድ መመለስ ለበርካቶቹ አርያ መሆን የሚችል መሆኑንም አስረድተዋል። የሰላም ጥሪን የተቀበሉ ታጣቂ ኃይሎቹ ወደ ታድሶ ስልጠና ማዕከል መግባታቸውንም የክልሉ የኮሙኒኬሽን ቢሮ ኃላፊ መለሰ በየነ ለፋና ዲጂታል ገልጸዋል። ታጣቂ ኃይሎቹ የታድሶ ስልጠና ከወሰዱ በኋላም በክልሉ የተለያዩ ዘርፎች ላይ በመሰማራት የልማት ተጠቃሚ እንደሚሆኑም ተጠቁሟል። 3.4 ሚሊዮን ዓመት ገደማ ዕድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ሉሲ በኖረችበት ዘመን እንደኖር የተገመተ የ3.4 ሚሊዮን ዓመት ዕድሜ ያለው ቅሪተ አካል በኢትዮጵያ አፋር ክልል መገኘቱ ተገልጿል። የኢትዮጵያ ቅርስ ባለስልጣን ከተመራማሪዎቹ ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንሴ ሚሊ ተብሎ በሚጠራው አካባቢ መሆኑ ተገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለ ሥላሴ አዲሱ ግኝት የ3.4 ሚሊዮን ዓመት ዕድሜ እንዳለውና ይህም ደግሞ ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህ ምክንያትም ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠም ተናግረዋል።
በአፋር ክልል በተለያዩ የጥናት ጣቢያዎች መሰል ምርምሮች እየተካሄዱ መሆኑን የጠቆሙት ተመራማሪው የተገኘው ቅሪተ አካል በሰው ዘር የለውጥ ሂደት ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ መሆኑንም አብራርተዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠነክሩ ናቸው ብለዋል። የሉሲ ወይም የድንቅነሽ ቅሪተ አካል በዳር ወር 1967 ዓ.ም በአፋር ክልል ሀዳር በተባለ ቦታ መገኘቱ ይታወሳል። ኡጋንዳ ከኢትዮጵያ ከኤርትራና ከሶማሊያ ለሚመጡ ዜጎች የስደተኝነት ምዝገባ ማቆሟን አስታወቀች። ምስራቅ አፍሪካዊቷ ሀገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታውቃለች። የኡጋንዳ የእርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘገቡ ማዘዛቸውንና ለዚህ ምክንያትም በሀገራቱ ውስጥ ድጋፍ ስለሌለ መሆኑንም ተናግረዋል። ይህ የሚኒስቴሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበት ወቅት ሲሆን ምዝገባ የቆመውም ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነም ተመላክቷል። የአሁኑ የእገዳ ውሳኔ አዲስ ለሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን ሀገራት ዜጎች የሚመለከት እንዳልሆነም ተገልጿል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡ ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱ እየጨመረ መሆኑን ተናግረው በየቀኑ በ100ና በ200 መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ሚኒስትሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ 2 ቢሊዮን ሽልንግ የኡጋንዳ ገንዘብ ታወጣለች። ቀደም ባሉት ዓመታት ከሶስቱ ሀገራት የሚወጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ ከኤርትራና ከሶማሊያ ወደ ሀገሪቱ እየገቡ መሆኑም ተመላክቷል። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃን ዋቢ አድርጎ ቢቢሲ እንደዘገበው በአሁኑ ጊዜ በኡጋንዳ ውስጥ ከ56,000 በላይ ኤርትራውያን፣ ወደ 50,000 የሚጠጉ ሶማሊያውያንና 16,000 የሚሆኑ ኢትዮጵያውያን ይገኛሉ። በሆንግ ኮንግ ከተማ በጋራ መኖሪያ ቤት ህንጻዎች ላይ በተነሳ የእሳት አደጋ ቢያንስ 44 ሰዎች መሞታቸው ተገለጸ። በሆንግ ኮንግ ከተማ ግዙፍ የጋራ መኖሪያ ህንጻዎች መንደር ላይ ረቡዕ ምሽት በተነሳ አውዳሚ የእሳት አደጋ ቢያንስ 44 ሰዎች መሞታቸውን ባለስልጣናት አስታውቀዋል። ከ270 በላይ ሰዎች እስካሁን ያሉበት ያልታወቀ ሲሆን በሺዎች የሚቆጠሩ ነዋሪዎችም ወደ ጊዜያዊ መጠለያዎች እንዲዛወሩ እንደተደረገ ተገልጿል። እሳቱም ከ18 ሰዓታት በላይ ሲነድ መታየቱም ታውቋል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱ ቀዳሚው ሲሆን ደረጃ 5 ምድብ ውስጥ እንደተቀመጠም ታውቋል። ክስተቱን ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች እንደተሰማሩም ተገልጿል። የዋንግ ፎክ ኮርት መንደር እያንዳንዳቸው 31 ወለሎችን የያዙ 8 የመኖሪያ ህንጻዎችን የያዘ ሲሆን ከአንዱ በስተቀር በሁሉም ላይ የእሳት አደጋ እንዳጋጠማቸውም ተገልጿል። የእሳቱ መባባስ ምክንያትም ህንጻዎቹ በእድሳት ላይ ስለነበሩ ዙሪያቸው በቀርከሃ መወጣጫዎችና በተቀጣጣይ በሆኑ ባለ ወንፊት መሸፈኛ ጨርቆች ተከቦ ስለነበር እንደሆነም ታውቋል። 40 ሰዎች በአደጋው ስፍራ ሲሞቱ 4ቱ ደግሞ ወደ ሆስፒታል ከደረሱ በኋላ ህይወታቸው ማለፉ ታውቋል። 45 ሰዎች ደግሞ አስጊ ሁኔታ ውስጥ ይገኛሉም ተብሏል። ከተጎዱ ሰዎች መካከል የእሳት አደጋ ሰራተኞች እንደሚገኙበትም ተገልጿል። የምርመራ ሂደቱ የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከእሳቱ አደጋው ጋር በተያያዘ 3 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ሁለቱ የኮንስትራክሽን ኩባንያ ዳይሬክተሮች ሲሆኑ አንዱ የምህንድስና አማካሪ መሆናቸውም ተገልጿል። ፖሊስ ምርመራ እያደረኩ ነው ያለ ሲሆን የኩባንያው ኃላፊዎች በከፍተኛ መጠን ቸልተኝነት ፈጽመው ሊሆን ይችላል የሚል እምነት እንዳለም ተገልጿል። እስካሁን የእሳቱ ትክክለኛ መነሻ ምክንያት ግን እንዳልታወቀም ተጠቁሟል። የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን